ሰላም ዳግማዊ ኢሳያስ ነኝ ከአስቱ በሶፍትዌር ኢንጂነሪንግ ዲግሪ ነው የተመረኩት። አሁን ደግሞ በሶፍትዌር ዴቨሎፕመንት ሪሞት እና ፍሪላንሰር ነኝ። ከዚህ በፊት በህይወቴ በጣም ፌሊየር ነው ብዬ የማስበው ነገር እግዚአብሔርን ባለማስቀደሜ እና ፕራዮሪታይዝ ባለማድረጌ ነው። ይሄ ነገር በጣም ብዙ ነገሮችን ኮስት አድርጎኛል። ግቢ ላይ በጣም ሃይ አቺቨር ለመሆን ሞክር ነበረ። ትምህርቴን አስቀድማለሁ፣ ጓደኞቼን አስቀድማለሁ፣ ስራን አስቀድማለሁ እና ሁል ጊዜ ሁካታ ነበረ። መቼም እግዚአብሔር በእኔ ላይፍ ውስጥ ትልቅ ቦታ ሰጥቼው አላውቅም ነበር እና ሁል ጊዜ ስራ ከመጣ ስራ ይቀድማል፣ ትምህርት ነገር ካለ ትምህርት ይቀድማል፣ ሶፍትዌር ፕሮጀክቶች ካሉ እሱ ነገር ይቀድማል፣ ጓደኞች፣ ሪሌሽንሽፕ፣ ሌላም ነገር እንዳለ ሁሉን ነገር አስቀድም ነበር እና የዛኔ በነበርኩበት ላይፍ ስታይል ላይ ለእግዚአብሔር ምንም ቦታ አልሰጠውም ነበረ። አንዳንዴ ነበረ ትዝ በሚለኝ ሰዓት አንዳንዴ ወይ ጸልያለሁ ወይ ስለ እግዚአብሔር አንዳንድ ነገር አወራለሁ። እንደዛ አይነት ላይፍ ስታይል ውስጥ በምመራው ህይወት ላይ ኦብቪየስሊ ግቢ ውስጥም ይሁን ከግቢ ውጪ በሰዎች ዘንድ አክሴፕታንስ ነበረኝ እና በጣም እፈለግ ነበረ። በኢቨንቶች ላይ ጋበዛለሁ፣ እዚህም እዛም እንቀሳቀስ ነበር እና በዓለማዊ ፐርስፔክቲቭ ሲታይ የሆነ ሰክሰስፉል የሚባለው አይነት ልጅ ነበርኩኝና አስቱ እንዲያውም መቼም በነፃነት ተንቀሳቅሼ አላውቅም ነበረ። ኢቨን ዶርምም ሲሄድ ሰው እየመጣ ምናምን ያወራል ምናምን፣ ካፌ ውስጥም ከገባሁኝ ምናምን መጠው ፎቶ እንነሳ ይላሉ ወይ የሆነ ነገር ያወራሉ። ኢቨን ብቻዬን ራሱ ከታየውኝ አንድ ቀን something is wrong ብለው ነው ሰዎች የሚያስቡት የነበረው እና እንደዛ አይነት ላይፍ ነበረ። ለእግዚአብሔር ምንም ቦታ አልሰጠውም ነበረ እና እግዚአብሔር ግን በጣም መልካም ነው እና እኔ ቦታ ሳልሰጠው እሱ ሁሌ ቦታ እንደሰጠኝ ነበረ፣ ሁሌ እንዳስቀደመኝ ነበረ እና የኔ ነገር በጣም ኮንሰርን እንዲያደርገው ነበር እግዚአብሔርን እና ግቢ ውስጥ እግዚአብሔርን ባለማስቀደሜ፣ በስራም ቦታ እግዚአብሔርን ባለማስቀደሜ በጣም ብዙ ነገሮች ላይ ጎሎብኛል ብዬ አስባለሁም አምናለሁም እና ያየሁትም ነገር ነበረ። ሜንታሊም ስፒሪቹዋሊም ኢቨን ፊዚካሊ እንኳን እግዚአብሔርን ባለማስቀደሜ በጣም ብዙ የተጎዳዋቸው ነገሮች አሉ። አይተዋት ምድር ላይ ያሉትን ነገሮች፣ የተለያዩ ነገሮች በስራም ይሁን በትምህርትም ከፍተኛ ነገር ማምጣት ወይም ብርም ለማምጣት መሞከር ወይም ደግሞ ያለኝ በሰው ዘንድ ያለኝ አክሴፕታንስ ወር ተቀባይነት ምናምን ነገር አይተዋት ለነፍሴ ወይም ለራሴ ሳቲስፋክሽን የሚሰጥ ነገር ወይም ደግሞ በቃ ሰክሰስፉልነት ነው ብዬ የደመደምኩት ነገር ነበር የሚመስለኝ። It's only after I realized እግዚአብሔርን ማግኘት ነው ሰክሰስ ነው ብዬ ማስበው። የትም አይነት ላይፍ ስታይል ላይ ቢኖር፣ የትም አይነት ቦታ፣ የትም አይነት ሀገር፣ የትም አይነት ስራ ቢሰራ እግዚአብሔርን ማግኘት ነው ትልቁ ነገር ብዬ ነው አሁን አንደርስታንድ ያደረግኩት ነገር እና የዛኔ በጣም ብዙ ነገር የጎደለብኝ ነገር ነበረ። በህይወቴ እግዚአብሔርን ባላስቀደምኩባቸው ሲዝኖች እንዳለ በጣም በብዙ አይነት መንገድ ነው የተጎዳሁት። ስፒሪቹዋሊ፣ ፊዚካሊ፣ ሜንታሊ ኢን ኤቭሪ ዌይ ተጎድቻለሁ ብዬ ነው የማስበው። ምክንያቱም ለእግዚአብሔር የሚገባውን ቦታ አልሰጠሁትም። የእግዚአብሔርን ሀሳብም ራሱ የተካፈልኩበት ፕሬዘንሱንም ፍቅሩንም ምህረቱንም ኢንጆይ እያደረግኩበት ላይፍ አልነበረም እና ለመስራት ለማጥናት ከሰዎች ጋር ለመሆን ወይ ከሴቶች ጋር ወይ ከወንድ ጓደኞቼ ጋር ለመሆን ምናምን ነገር ሌሊቱ ሙሉ አመሻለሁ እስከ ሌሊት 12 ሰዓት ምናምን ድረስ የሆነ ነገር እያደረግኩ ነው። ወይ ከጓደኞች ጋር ነኝ ወይ ከሰዎች ጋር ነኝ እና ጠዋት ክላስ የሚጀምረው 2:30 ነው። 12 ሰዓት በዛው አንግቼ ክላስ እገባለሁ። I did this like አመቱን ሙሉ 3ኛ ዓመት በተለይ አመቱን ሙሉ እንደዚህ ነበር ማድረገው። በቀን 1 ሰዓት ወይ 2 ሰዓት የምታክል ነበረ ምተኛ የነበረው እና you can imagine ምን አይነት ሜንታል ስቴት እንደሚኖር በዛ ሰዓት ላይ። ምክንያቱም ሬጉሌትድ ያልሆነ እንቅልፍ ነው። አመጋገብም ልክ አልነበረም። በጣም ከስቼ ነበረ ምናምን ነገር እና ለነዛ አይነት ነገሮች በጣም ሃርምፉል ነበሩ። ከዛ ባለፈ ደግሞ ጓደኛ አመራረጥ ላይም ልክ አልነበርኩኝም እና ይሄ ቶክሲክ የሚባሉ ፍሬንድሺፖችን የመሰረትኩባቸው ጊዜያት ነበሩ እና በጣም መጥፎ ጓደኞችም የነበሩበት በግቢያችን ውስጥ አሁን ድራግ የሚሸጡ ምናምን የሚባሉ አይነት ጓደኞች ከኔ ሰርክል ውስጥ የነበሩ ሰዎች ናቸው እና እኔን ሰዎች ሲያዩኝ አብረው ወይ ድራግ የምጠቀም ወይ ደግሞ ድራግ የምሸጥ አድርገው ነበር ኮንሲደር የሚያደርጉኝ የነበረው እና ያለኝም ሰርክል ለማማከር የሚሆን አይነት ነገር አልነበረም። ለእግዚአብሔርም በቃ እግዚአብሔር እንዳይደርስብኝ የራሴን ያጠርኩኝ አይነት የሚመስል አይነት ህይወት ነበረ እና እግዚአብሔርን ፕራዮሪታይዝ ባለማድረግ በእንደዚህ አይነት ነገሮች በጣም ነበር የተጎዳሁት። ከዛ ባለፈ ግን እግዚአብሔርን ፕራዮሪታይዝ ለማድረግ ባሰብኩበት ጊዜ እነዚህ ነገሮች ከህይወቴ ኦብቪየስሊ መውጣት ነበረባቸው።
እግዚአብሔር አይኔን ባይከፍተውም ዲሳይድ ማድረገው ነገር ነው ብዬም አላስብም ነበረ። ምክንያቱም መወዳቸው ጓደኞች ናቸው፣ መጥፎ ናቸው ብዬ ራሱ ኮንሲደር አላደርጋቸውም ነበረ እና የዛን ቀን ግን እግዚአብሔር የተገለጠልኝ ጊዜ አየሁኝ ሁሉን ነገር፣ በህይወቴ የሰራቸውን መጥፎ ዲሲዥኖች፣ በአካባቢ ያሉትን መጥፎ ነገሮች እንዳለ አየሁኝና እግዚአብሔር አይኔን አበራልኝ ነው የምለው። የዛኔ አይ ዲሳይድድ እንደዚህ አይነት ኮኔክሽን ሊኖረኝ አይገባም ይላል መጽሐፍ ቅዱስ ላይም የሚለው ነገር ነው። ብረት ብረት እንደሚስለው ጓደኛ ጓደኛን ይስላልና መልካም ሰዎች በአካባቢ መኖር ነበረባቸው። እግዚአብሔር አፕሩቭ ያደረጋቸው ሰዎች በአካባቢ መኖር ነበረባቸው እና በአንድ ቀን 90% ጓደኞቼን አጣሁኝ። እኔ የጠበቅኩት በቃ ብቻዬን ነው የምሆነው። ግቢ ላይ ደግሞ እንደተናገርኩት በጣም የምታወቅ አይነት ሰው ነበርኩኝ። በጣም ሃይፐር አክቲቭ ነበርኩኝ። እዚህም እዛም ክለብ ውስጥ ወይም አክቲቪቲ ውስጥ የምሳተፍ ሰው ነኝ እና ይህ ሁሉ ጓደኞቼ ይህ ሁሉ ፎርም ያደረኳቸውን ኮኔክሽኖች ማጣት አይተዋት በቃ ሁሉን ነገር የማጣው ብቸኛ የመሆን ምንም ነገር የሌለኝ አይነት ሰው ነበር የሚመስለኝ። ግን እግዚአብሔር በጣም መልካም ነው። ይህ ሁሉ ነገር ጎድሎ ወይ ባዶ መስሎኝ እንኳን እግዚአብሔር በመገኘቱ በጣም ይባርከኝ ነበረ። መቼም አንድ ቀን እንኳን ብቸኝነት ተሰምቶኝ አያውቅም እግዚአብሔር በነበረበት ጊዜ ሁሉ እና እስካሁንም ደስ የምደሰትበት ነገር እግዚአብሔር ካለ ምንም ነገር በህይወቴ ቢጎድል ወይም ቢጠፋ ጎዶሎ ነኝ ብዬ አላስብም እና እግዚአብሔርን ያስቀደምኩበት ጊዜያት እነዚህ አይነት ነገሮች በጣም ረድተውኛል እና የእግዚአብሔር ፕሬዘንሱ መገኘቱን ቤቴንም እኔንም ህይወቴንም ሙሉ አድርገውልኛል። ከዛ በኋላ ስፒሪቹዋሊ ፊዚካሊ ኢን ኤቭሪ ዌይ በስራም በትምህርትም እንዳለ ነገሮች ሁሉ መልካም ሲሆኑልኝ ነበረ። ከዛ በኋላ ግን ወደ 4ኛ ዓመት አካባቢ ስለ እግዚአብሔር ጆሮዬና አይኔ በጣም መከፈት ተጀመረ። ስለ እግዚአብሔር ሲወራ ጓደኞቼም የቀረቡኝ ሰዎችም ስለ እግዚአብሔር ሲያወሩኝ፣ ከፌሎም የነበሩ ሰዎች ስለ እግዚአብሔር ሲያወሩኝ ፎር ዘ ፈርስት ታይም መስማት ጀመርኩኝ። የሚናገሩት ቃልም ትርጉም መስጠት ጀመረ እና በጣም ይገርመኝ ነበረ። እንደዛ ሰምቼ አላውቅም ስለ እግዚአብሔር ሲወራ እና በጣም ገረመኝ። ይሄኛው እግዚአብሔር እስከዛሬ ሰምቼው የማላውቀው እግዚአብሔር ነበረ። በጣም የፍቅር አምላክ፣ በጣም የምህረት አምላክ እንደነበር ነው እና ሁሌ ጊዜ አእምሮ ውስጥ የነበረው አይነት ይሄ ቁጡ የሆነው ሁሌ በቃ እኔ ጋር አጌንስት የሆነ የሚመስል አምላክ አልነበረም እና 4ኛ ዓመት ላይ ድጋሚ ወደ እግዚአብሔር ለመመለስ ሞከርኩኝ። ህይወቴ እንዳለ ሰጠሁት። የዛን ቀን አይ ዲሳይድድ በህይወቴ ፕራዮሪታይዝ ያደረግኳቸውን ነገሮች ሁሉ ከእግዚአብሔር በታች እንዲሆኑ አደረግኩኝ። ሁሉንም ነገር ኢት ኩድ ቢ ሪሌሽንሺፖቼም፣ ጓደኞቼም፣ ስራም፣ ትምህርትም ምንም ነገር ቢሆን ከእግዚአብሔር ስር እንዲሆን ነው ያደረግኩት። ምክንያቱም በዛን ጊዜ በነበርኩበት ሰዓት እንደ እግዚአብሔር የምወደው ፐርሰን አልነበረም፣ እንደ እግዚአብሔርም የሚወደኝ ፐርሰን አልነበረም ብዬ ነበረ አንደርስታንድ ያደረግኩት ነገር እና ኤቭሪቲንግ አሳልፌ ሰጠሁኝ እና ኦቨርናይት ኦልሞስት 90% ኦፍ ጓደኞቼን በአንዴ ነው ያጣኋቸው እና እየደወልኩኝ በቃ ይሄ ጓደኝነት ጥሩ አይደለም፣ ይሄ ነገር ጥሩ አይደለም እያልኩኝ ሁሉንም ከሴቶችም ጋር ከወንድም ጋር የነበረኝን ግንኙነት አቆምኩኝ። 1 2 3 የሚያክሉ ጓደኞች ነበር የቀሩኝ፣ እነሱም ክርስቲያኖች ነበሩ። ከዛ በኋላ የእግዚአብሔርን ቃል ማስቀደም ጀመርኩኝ። ኢቨን ስራ ሲበዛ እንኳን ስራን ነው ማለት ጀመርኩኝ። ኢቨን ብር ምናምን ቢመጣ እንኳን አይ ይቅር እያልኩኝ ከእግዚአብሔር ጋር የነበረኝን ነገር በጣም ማስቀደም ጀመርኩኝ። ለእኔ እንደዛ አይነት ደስ የሚል ሞመንት አልነበረም። እግዚአብሔርም መልካም ነው። እኔ እንዳስቀደምኩት እኔ እንደፈለግኩት ያክል ከዛም በላይ ነበር የተገለጠልኝ ነው። በእያንዳንዷ በትናንሽ ዲሲዥኖቼ እንኳን እየተገለጠ ራሱን እያሳየኝ፣ ፍቅሩን ሼር እያደረገልኝ፣ ትምህርቱን ቃሉን እያስተማረኝ ህይወቴ መምራት ጀመርኩኝ። ከዛን ጊዜ በኋላ እግዚአብሔርን አስቀደምኩኝ ብዬ አስባለሁኝና በማደርገው ነገር ሁሉ እግዚአብሔርን የመጀመሪያ ማለት ጀመርኩኝ። አንተ ምን ትላለህ? ምን ታስባለህ? ይህን ነገር ልስራ፣ ይህንን ነገር ልማር፣ ይህን ነገር ላድርግ፣ ከዚህ ሰው ጋር ጓደኛ ልሆን እያልኩኝ እግዚአብሔር ማማክረው ጓደኛ የሆነልኝ ማለት ነው እና በጣም ያተረፍኩበት ነገር ነው። አሁን ላይ ሆኜ ሳየው ሁሉን ነገር በፊት ቀድሜ እንደዚህ ባደርግ ይሻላል ብዬ የማስበው ነገር ነው እና አብዛኛው ሰው እግዚአብሔርን ማስቀደም ብሎ ሲያስብ there are a list of things የሚያስቀድሟቸው ነገሮች አሉ። ለምሳሌ ቤተሰብ፣ ስራ፣ ትምህርት እያሉ ከዛ ውስጥ ግን አንደኛው እግዚአብሔር ነው። ወይም ደግሞ ከቀኖቼ ውስጥ 2 ሰዓትን ለእግዚአብሔር ሰጠዋለሁ፣ ቀሪው ደግሞ ለትምህርት፣ ለስራ፣ ለቤተሰብ እያሉ የሚከፋፍሉት ነገር ነው። ግን እግዚአብሔርን ማስቀደም ማለት በትምህርትም ውስጥ እግዚአብሔርን አንደኛ ማድረግ ነው። በስራም ውስጥ አንደኛ ማድረግ ነው። በሪሌሽንሽፕ ውስጥም ለብቻችንም ባለን ነገር እግዚአብሔርን አንደኛ ማድረግ ነው።
ይሄ ነው እግዚአብሔርን ማስቀደም የሚባለው ነገር እና በሙሉ ልባችን፣ በሙሉ ኃይላችን፣ በሙሉ ነፍሳችን እግዚአብሔርን ስንወደው አንደኛ ሊስት ሳይሆን ከሁሉም አይነት ካታጎሪ ውስጥ እግዚአብሔር አንደኛ የምናደርገው ነገር ነው። ሊስት ውስጥ አንደኛ ብለን ሌሎችን ነገሮች የምንዘረዝርበት ሳይሆን እግዚአብሔር በሁሉም ሊስት ላይ አንደኛ የሆነበት ነገር ነው እና ይህ ነገር ነው በህይወቴ የጠቀመኝ ብዬ ማስበው። አመሰግናለሁ።